ቤቲን እንግዲህ ለማግባት ወስኜ ነበረ። ልጆቼ እናት ሆና ለእናቴ ማሳይቼ ነገሮችን ወስኜ አስቤ ነበር። ከአሚር ጋር የጨረሱ መስሎኝ ነበረ ያንን ሁሉ ነገር ያደረኩት። ያንን ፕሮግራም አዘጋጅቼ ቀለበት ያደረኩላት ለህይወቴ ወሳኝ የሆነ ውሳኔ ወስኜ ነው ዛሬ መጣሁትና ይሄ ከዚህ ቀለበት በኋላ ብዙ ውጣ ውረዶችን አብረን አሳልፈናል። ብዙ ነገሮች አብረው ገጥመውናልና ላንቺ ከዚህ በላይ ነው የሚገባሽና ይሄንን አውጥተን እንግዲህ ስለሚገባሽ ነው የምትኖሪው ያለሽበት ቦታ እኔ ብዙ ህይወት ለመጀመር እቅድ ነበረኝ። በእርግጥ አንተ በጣም ትወዳታለህ፣ ታፈቅራታለህ እና ይህ ነገር የሚገባው ደግሞ ላንተ ነው። ያወጋነው ሁሉ አይጠፋም ከፊቴ። እንዴ ሙቤ እንዴት ነው እንደዚህ ተረጋጊ። አትጋርደኝ ልይበት የነገው ተስፋዬ ባይጠፋ ሻራው ትዝታው ቢነግስም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ እንቁ ተወዳጅ ፋሚሊዎች እንዴት ናችሁልን? እኛ አለን አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ይስጣችሁ እያለን እንግዲህ ዛሬ በአዲስ ነገር በቤታችን ተከስተናል። ስንመጣ እንግዲህ አዲስ ነገርም አይደለም በእርግጥ ነገር ግን ይህ ነገር ለብዙ ጊዜያቶች ኦልሞስት 1 ወር 2 ወር ምናምን ሆኖኛልና ለ2 ወር ሙሉ ሲጨነቅበት የነበረ ነገር ነውና ዛሬ ግን ያንን ነገር ወስኜ በቃ የምሬን ነው የምላችሁ አዲስ ህይወት ጀምራለሁ ብዬ ነበር። በቃ ለህይወቴ ወሳኝ የሆነ ውሳኔ ወስኜ ነው ዛሬ መጣሁትና ብዙ ቀን እያሰብኩበት ነበር። ከሚካያስ ጋር ሆነንም እያወራንበት እየተመካከርንበት ነበርና ዛሬ ግን ወደ ውሳኔ መጥቼ በከባድ ነገር መጥቻለሁ። ቤተሰቦቼ እናንተም ታውቁታላችሁ። እያንዳንዱን ነገር እስከዛሬ ድረስ እየተከሰቱ ያሉትን ነገሮች በሙሉ አይታችኋልና ካሁን በኋላ ደግሞ አላቅም። የምሬን ነው የምላችሁ። ከጅምሩ ጀምሮ ቤቲን እንግዲህ ለማግባት ወስኜ ነበረ። አግብቻት እንግዲህ የልጆቼ እናት ሆና ያው ለእናቴ ማሳይቼ ብዙ ነገሮችን ወስኜ አስቤ ነበረ። ነገር ግን በመሃል እንዳያችሁት ነው ከአሚር ጋር የጨረሱ መስሎኝ ነበረ ያንን ሁሉ ነገር ያደረኩት። ያንን ፕሮግራም አዘጋጅቼ ቀለበት ያደረኩላት። ነገር ግን አሚር ጋር እያየሁት ያለው ነገር አሚር ከልቦ አይደለም፣ አልፈልጋትም፣ እኔም የራሴን ህይወት ጀምራለሁ እያለ ወዳልሆነ ነገር እየሄደ ነው። ሲቀጥል ደግሞ ብዙ ነገሮች እያጋጠሙ ነው። እንዳያችሁት ነው አሚር ቆሻሻ ውስጥ ነበረ። ከዛ አስወጥተ ነው ያው ሱመያ ናት ለዚህ ሁሉ ምክንያቷ ሱመያ ናት። አሚርን ከቆሻሻ ወጥታ እንግዲህ እኛም ብዙ ነገሮችን ሞክረን ብቻ ሁሉንም ነገር አይታችኋልና ያን ሁሉ ነገር ሊከሰት የቻለው እኔ ለቤቲ ቀለበት በማድረጌ ነውና ዛሬ ያንን ነገር የመጨረሻውን ውሳኔ ወስኜ መጥቻለሁ። አሚርም አያውቅም፣ ቤቲም አታውቅም። ከቤቲ ጋር ደግሞ እንደምንጋባ ካሁን በኋላ ብዙ ነገሮችን እንዳቀደን ነው የምታውቀው። ይህንን ነገር አታውቅም ቤተሰቦቼ። ይህን ነገር ደግሞ ስወስን ከሚኪ ጋር አውርተንበት ነው። እኔም እንግዲህ አይታችኋል እናቴ ደውላ ምን እንዳለች ብዙ ነገር ብላኛለች እና በቃ እኔ ለህይወቴ የሚጠቅመኝን ነገር ነው ዛሬ እያደረኩ ያለሁት። በጣምም ከባድም ነገር ሊሆን ይችላል። ያንን ነገር ነው ሚኪ። ሰላም ሰላም፣ እንዴት ናችሁ ቤተሰቡ? ዛሬ እንግዲህ እንደዚህ አምሮብንም ሸርክ ብለን የሚመጣ ነው። ጥሩም ነው መጥፎም ነው። ብቻ እኔ መወሰን ከብዶኛል ስላችሁ ታውርተንበታል። ለመወሰን በጣም ብዙ ሰዓት ረጅም ሰዓት ወስዶብን ረጅም ጊዜ ጠፍቶን ረጅም ጊዜ ስንመካከል ምን እናድርግ ብለን በጣም ብዙ ጊዜ ነበር የፈጀብን። ዛሬ ግን ውሳኔ ላይ ደርሰን ሙባረክም ያው
ውሳኔ ላይ ደርሶ ይህን ነገር ለቤተሰቦቼ ማሳወቅ አለብኝ። እናቴም ደስ እንዲላት ፈልጋለሁ፣ እኔም ደግሞ በቃ የራሴን ህይወት መጀመር ፈልጋለሁ ብሎ ዛሬ ላይ እንደዚህ ያማረ ነገር አድርገን መተናል ማለት ነው። ደስ ሊላችሁ ሊኖር የሚችሉ ፋሚሊዎች አላችሁ፣ ደስ ማይላችሁም አላችሁ። ለምን ይህን ውሳኔ ወሰንክ የምትሉ አላችሁ፣ ለምን ወሰንክ የምትሉ ብቻ ግራ ልትጋቡ ትችላላችሁ። የወሰንኩበትን ነገር ታውቃላችሁ ማለት ህይወት ነው። እኔን ደግሞ ታውቁኛላችሁ። ኦልሞስት 2 ዓመት 3 ዓመት ሆኖናል ስቀልድ ማለት ህይወት ላይ ምናምን ስቀልድ አይታችሁኝ አታውቁም። እያንዳንዱ የማደርጋቸውን ነገሮች በእርግጥ ሪል ፋሚሊ ያለኝ እና ሁላችሁም ታውቃላችሁ። ሰው ለዛ ነው ይሄንን ሰላም አለይኩም ነይ እስቲ መሀል ግቢ ዳር ከሆንሽ ኧረ ማላችሁ ምን ልታስብ ከና ከሁለታችሁ ማለት ጭራሽ ማለት ነው ሰማይ ማለት በጣም ረጅም ነው። ከሚገርመው ነገር አንተ ከልክ በላይ ስለሆነ ማሻአላ ብላ እና እሱም እንግዲህ ከእስር ቤት ተፈታልናለች። በጣም 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 ደስ ብሎኛል። ቤተሰቦች እንኳን በሰላም ተፈታሽ። ብቻ ግን ሱመያ ያው የዛሬ ነገር በነገራችን ላይ ለሱመያም እንግዲህ በጣም ሲጨንቀኝ ሱመያንም ደውዬ ነግሬያት ነበረ። ደውዬ አሳውቂያት በስልክ ለብዙ ሰዓት አውርተናል ከሷም ጋርና ይህ ነገር ልክ ብቻ መጨረሻ ላይ መጀመሪያ አካባቢ በጣም አልተግባባንም ነበር። ግን ያው መጨረሻ ላይ እንግዲህ ተስማምታ ያው ያደረከው ነገር በጣም ትክክል ነው ብላኝ እንግዲህ እሷም ለመታደም መታለች። ሁሉንም ነገር ዛሬ ለማስተካከል ነው የመጣ ነውና ሱመያ መጀመሪያ ግን ሰላም ጋቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንግዲህ እስር ቤት የሚያስገባ ነገር ካልሆነ ሁሉም ቦታ አሳተፋለሁ እና ማለት ነው። ያው በእርግጥ መጀመሪያ ላይ ደብሮኝ ነበር፣ ግን ሳስበው ማለት መሆን ያለበት ነው። እስካሁን መሆን የሌለበት ነገር ሆኗል። ስለዚህ ሙባም ትክክለኛ ነገር ነው የወሰነው። በጣም ደስ የሚል ውሳኔ ነው። በተረፈ ግን ያው የሱም ውሳኔ ብቻ ሳይሆን የሁለቱም ውሳኔም ደግሞ ያስፈልጋል አይደለም? ያንተ ብቻ ሳይሆን ለምን እንደነገርኩሽ ነው ሱመያ ማለት አሁን እሱም ጋር ታየሽ እኔ እሱ ጋር ያየኋቸው ነገሮች አሉና ያነበብኳቸው ነገሮች አሉ። አይ እሱማ ያስታውቃል። አዎ እና ለዛ እሱም ጋር በግልጽ ያስታውቃል። የትኛውም ሰው መሀል ላይ ደግሞ መግባት አልፈልግም ማለት ኢንሻአላህ ለኔ ያላት የትም አትሄድም። ቤቲ ደግሞ የአሚር ናት ብዬ አስባለሁኝ እና በነገራችን ላይ በዚህ ውሳኔ መናደድ የለብንም። ለምን ታውቃለህ? አሁን አንተ ማለት በጣም ጎበዝ ነክ እንደዚህ የሚያስብ በጣም ትንሽ ሰው ነው ያለውና በጣም ነው ያደነኩ እኔ ራሱ ቆም ብዬ ሳስበው ማለት ነው። አሁን ለምሳሌ ተናደክ የለም እኔም ወንድ ነኝ እሱም ወንድ ነው ብለህ በዚህ ብትገፋፉ ልጅ ልትወልዱ ትችላላችሁ። ሰው ደግሞ በነገራችን ላይ ሳይወልድ መለያየት በጣም ኖርማል ነው። በሁለቱ መሀል ግን ልጅ ካለ ምንም የማያውቀው ልጅ ደግሞ በጣም ነው የሚጎደውና ሙባ እኔ በጣም አድናቂ ነኝ። በጣም ነው ያደነኩ። ቆም ብለህ በዚህ እድሜክ ማስተዋልክ ልጅ ሳይመጣ በማላችሁ ምን አይነት ነገር ሳይፈጠር እዚህ ላይ መቋጨት አለበት። ይሄ ነገር ለነገ ህይወታችን ጥሩ አይመጣ ማለት እኔ በዚህ አጋጣሚ በጣም ጎበዝ ነኝ። አሁን እዚህ በዚህ መሀል የሚጎዳው ማለት አንድ ሰው ምናምን ብቻ አይደለም። ገባሽ? ብዙ ሰው ይጎዳል እንዳልሽው ልጆች ይጎዳሉ። በጣም ብዙ ነገሮች ከምንም በላይ የሚጎዱት እነሱ ናቸው። አዎ እነሱም ብቻ ሳይሆን ፋሚሊ አሁን ለምሳሌ አለ እናት አለ እና ፋሚሊ አባት ነው ብዙ ነው ሰው ሊኖር ይችላልና ለዛ ነው በዚህ መሀል ደግሞ አሚር በጣም ይጎዳል ብዬ ስላሰብኩኝ ይሄን በነገራችን ላይ እንደነገርኩሽ ነው ሁለቱም አያውቁም። ይሄንን ፕሮግራም ሳዘጋጅ ሱመያ ብቻ ናት የምታውቀው እና ለምንም ጠርተናቸዋል አለምና ወሊያድን ማንም አያውቅም። ኢቨን ፕሮግራሙ ላይ የተጋበዙት አሚርና ቤቲ እንኳን ስለዚህ ምንም የሚያውቁት ነገር የለምና ኢንሻአላህ ሁሉንም ነገር ዛሬ ለማስተካከል ነው የመጣሁት ቤተሰቦቼ። ያው እኔም እንግዲህ በዚሁ የምቀጥል ከሆነ ለእኔም ጥሩ አይደለም ማለት አለ አይደለ? ያው በመሀል ማፍቀር ይመጣል ብዙ ነገሮች ይመጣሉና እነዛን ነገሮች ደግሞ ሁሉንም ነገር በጊዜ ካላስተካከል ነው ወደ በኋላ ያ ነገር ትልቅ ነገር ነው ይዞ ያው ለዛ ነው ቤተሰቦቼ አላቅም ምን እንደሚፈጠር። አሚር በእርግጥ ደስ የሚለው ይመስለኛል። ደስ ነው የሚለው። ሰላም ሰላም። ምን አለ ከእኔ ቀርመሽ ነው እንደመጣሽ
ሙቤ ሴት ሰላም አይደለም ከስር በኋላ ማለት ጭራሽ አምሮብሻል በጣም እኔ ከስር በኋላ አመሰግናለሁ። በቃ ድግስ እኔ ቀድመሽ ይመጣል ብላችኋል። ስገምት እንትን ነው ሱመያ እንኳን ከስር ተፈታች። አንተ እሳት አዘጋጅልኝ ታዘብኩ። እሺ እሷ አዘጋጅታልኛለች። አሁን ደግሞ ሁለት ተራ ነው። እኔ ግን ባይሆን የጨፈጨፍነውን ገንዘብ መልሽ። ለአንቺ ሽሮ እየወሰድን ያበላሽው ገንዘብ መልሽ። በውስጥ ነው እያለ ያለው እሱ። እኔ አይደለም የጠራኋቸው። እኔ አይደለም ያው ዛሬ መጣ ነው እንግዲህ ያው ሱመያም እስር ቤት የገባችው አሚርም እንደዛ ምንድነው አርጅን ውስጥ ሁሉም ሰው እንደዚህ ቤቲም እንደዛ ጭንቀት ውስጥ የገባችው ቤት ያለቀሰችው እኛም እንደዚህ ጭንቀት ውስጥ ልንገባ የቻልንበት አንድና አንድ ነገር ቢኖር እኔ ለቤቲ ቀለበት በማድረጌ ነው። ቤቲን ከአሚር በመንጠቄ ነው። ቤቲን ከሚያፈቅራት ከሚወዳት ከሚሳሳላት ከአሚር ይህንን ነገር እናንተ አታውቁም። በእርግጠኛ ግን እናውቃለን። ኮስ ምንድነው ሀሳባችሁ? አልጨረስክልንም። ምንድነው ሀሳቡ? ካሁን ሀሳቤ አላውቅም። ለቤቲ ያደረግኩላትን ቀለበት ለአሚር ሰጥቼው አሚር ቀለበቱን ለቤቲ አድርጎ አዲስ ህይወት እንዲጀምሩ ነው የኔ ሀሳብ። ቤቲ ልትተዋት ነው ለመተው ሳይሆን አብረን እንዲሆኑ ማለት ነው። መተው ሳይሆን በጣም ብዙ ነገሮች ተፈጥሯል። ነገሮች መተዋል እና ከቤተሰብም ከእናቱም ከብዙ ነገሮች ብዙ አስገዳጅ ነገሮች ስለመጡ በሱ ምክንያት ብዙ ነገሮች ተፈጥሯል። እንደምታዩት እዚህ ደረጃ የደረሰ ነው። ብቻ ያው አብረን ነበረ። ታውቋቸዋላችሁ ተፈጠሩ የነበረች እነዛ ነገሮች ደግሞ በዚህ ነው እና ዛሬ ያንን ነገር ለማቋጨት ተወሰነ። ሰላም መጀመሪያ ታዲያ አጠናግረን ነበር እንደዚያ እኮ ማዘጋጀት ከምታረ ስለ ሀሳብ ሲበዛ በድንገት አደረገው እና ያው እኮ ግን በደንብ አስበህበት ነው ወይ? 2 ወር በሙሉ ያሰብኩበት በኋላ ላይ ደግሞ ድጋሚ አንተ ጸጸት ውስጥ የሆነ ነገር ውስጥ እንዳገባ ለዛም ላለመግባት ለአሚር አስበህ ነው። ልክ ነሽ አስበሽ። አሁን በዚሁ ከቀጠለ ምንድን ነው የሚባለው? አረም በጊዜውኑ ካልታረመ እያደገ ሲመጣ ጥሩ አይደለም። ገባሽ? እነዚህ ነገሮች ደግሞ ከገፋንባቸው ጥሩ አይሆኑም እና ከአሁኑ ነው ብናስተካከል ብዬ አስቤ ነው። እኮ ሀሳብ ያው አንተ ብቻ ወይስ ሁላችሁ ማሰብ? እኔ የኔ እኮ ህይወቱ የኔ ነው። ገባሽ? ማከር ነው እንጂ ቤቲስ እሷም ምንም አንድ ነገር ናት። ግን እዚህ ጋር ደግሞ ዋናው እሱ ባለቤቱ እሱ ነው። እኔ እንደማስበው ነገር ደግሞ ከሆነ ቤቲም ቤተሰቡ አስገድዷት ይመስለኛል ወይ የሆነ ነገር ሆኖ ሊሆን ይችላል ወደዚህ ህይወት የገባችው። ለእኔ ግልጽ አይደለም አላውቅም። አሚር ደግሞ እንደምታዩት ነው። በእርግጥ ለእናንተ ላይታይ ይችላል። እኔ ግን ብዙ ያየሁት ነገር አለ እሱ ጋር አንተ እንደምጋበዝናቸው ለምንድን ነው የምታውቁት ነገር ስለሆነ ፕሮግራሙ አብራችሁ ከጎናችን ናችሁ ያለው ነገር ትክክለኛ ውሳኔ ከእናንተ ጋር እንድንወስ እኮ ሳምና ለመሰለ የሰው ልጅ ሀሳብ ሲያስብ ለራስህ ልክ ነህ፣ እኔም ለራሴ ልክ ነኝ፣ ሁላችንም ለራሳችን ልክ ነን። እንደዚያ ፕሮግራም ደግሞ ስታዘጋጁ ጀስት መማከር የሚባል ነገሮች አሉ። መማከር ስለ ለምሳሌ 2 ሰው በ3 ሰው የሚወሰን ነገር ሳይሆን የህይወት ጉዳይ ነው። ከተዋል አይደለም ህይወት ጉዳይ እስከሆነ ድረስ እዚህ ጋር ሁላችንም ብንመካከር አሁን መመካከሩ አያስፈልግም። ለምን ይህ ህይወት የኔ ነው። ገባ? ለእኔ ለሙባረክ ደግሞ የሚጠቅመውን ህይወት የሚያውቀው ሙባረክ ነው። አሁን ለምሳሌ እኔ ለምሳሌ ቤቲን ባገባት ህይወታችን የኔና የቤቲ ነው። ገባ? በእርግጥ እዚህ ጋር ቤቲ አለማወቋ ጥፋት ሊሆን ይችላል። ነገር ግን እኔ ረጅም ሳስብ ለወደፊት ይጠቅመኛል ብዬ አላስብም። በሁለት ፍቅረኛሞች መሀል የገባውን ይመስለኝ። ለዛ ነው እኔ ወስኛለሁ፣ ጨርሻለሁ። እኔ አሁን የጠራኋችሁ ከእኔ አጠገብ ሆናችሁ እንግዲህ ይህንን ነገር እንድታሳኩልኝ። ምናልባት አንዳቸው አልፈልግም ሊሉ ይችላሉ። ገባሽ? ድንገታዊ ነገር ስለሆነ ሁለቱም የሚያውቁት ነገር የለም። ቀርማን የጠራናችሁ ለዛ ነው እኔ እንድታግዙኝ። ያው ሙቤ በራሱ ሳይድ ያለውን እንጂ በአሚር ሳይድ እና በቤቲ ጋር ያለውን ስሜት አያውቅም። እርግጠኛ አይደለም። ለምን? እኔማ እርግጠኛ ምን ይሰማታል? አሚር እንደሚወዳት እኔ እርግጠኛ ነኝ። በምን እርግጠኛ ትሆናለህ? በማያቸው ነገሮች አንፃር ይሄ እኮ ግልጽ ነው። አሚር እንደሚቀበል ብቻ ሳይሆን ቤቲ ብዙ ነገሮች ይሆናል። አሁን ለምሳሌ እኮ በፊት ለአሚር የነበራት ነገር ተቀይሮ ሊሆን ይችላል።
አሁን የበለጠ ነገር ለአሚር ሊኖራት ይችላል። ለእሷ ነው ከባድ የሚሆነው እንጂ ለአሚር ያ ነገር ግልጽ አይደለም። እሷም ላይ እኮ ግን ሲያወሩ ስታይ ያላት ነገር ያ ነገር በግልጽ የሚታይ ነገር የሚታይ ነው። ለአሚር እንደ እውነቱ ለእሷ ብሎ ያውላ መስዋዕትነት ያደረገ እሷ ብሎ ያውላ ነገር የከፈለ ልጅ ይሄ ነገር አይቀበለውም ማለት ትንሽ ከብዳል። ስሜቱን አረ ደስ ነው የሚለው የሚመስለኝ እኔ አይሻ። ስለዚህ የቤቲን ነው የሚላት የቤቲን ደግሞ ደስተኛ ነች ወይ እሱን ነው አሁን እሱን ያው እናንተም ከጎና ለአሚር የነበረን ነገር ተቀይሮ ለአንተ ቦታ ሰታ ከሆነ ድጋሚ ደግሞ ልትሰበር ነው። ቢያንስ እንዳሳብ መጀመሪያ ቢያንስ ከእሷ ጋር ያለውን ነገር ብታወሩ አሪፍ ነበረ። እስቲ እንግዲህ እሱ ልክ ነሽ። ብዙ ጊዜ አውርቻለሁ ምን ብያለሁ ግን ምንም ግልጽ በቃ ሁለቱ ላይ ፍቅር አለ ነው። ግልጽ የሆነ ነገር አላየሁም። ገባ። በዛ ላይ ደግሞ ከሁላችንም በላይ እሱ ያውቃል። ይሄን መረዳት አለባችሁ። ለምሳሌ ሲያወራት ባለው ነገር ከማንም በላይ አሚር እሱ ከቤቲን በሚያደርገው ነገር እኛ በትንሹ የሆነ አሁን አስተያየት ለመስጠት እንትን የምንጥረው ነገር አለ። እሱ ደግሞ ከኛ በላይ ቤቲን በደንብ ሲያወራት ምን ሲላት ቅር ያለው ነገር ባይኖር ውሳኔ ላይ አይደርስም። አንድ ሰው እኮ ሙሉ ለሙሉ ሰውን ቁርጥ ካረገለት ታውቂያለሽ አይደለ? ሴት ደግሞ ካወጣላት ወጣላትም ወደ ኋላ አትልም። ገብተሻል? እንደውም ልጅ የሌላት ምናምን ታውቂያለሽ። ችለሽ ሲቆርጥልሽ እንዴት እንደምትሆኝ ማለት ነው። ቤት የምር ቆርጦላት ቢሆን አሚር ላይ አትመላለስም። አሚርን ለማየት አትመላለስም። ምክንያቱም የፈለገው ባለውለታዋ ቢሆን የፈለገው ነገር ቢሆን ምንም ነገር ቢያደርግ እንደዚህ ለአሚር የተወቹን ከተወች በኋላ ሴት ልጅ አትመለስም። የፈለገው ነገር ቢሆን የለም ከየት ይመጣል? ክፉ መፈለግ እኮ ሌላ ነው። ባለበት ሆኖ ሰላምን መመኘት እኮ ግዴታ። ያ ሰው አንቺ እንድትረሹ መሞት የለበትም። እሷ ሱመያ ያለችው ነገር በዛው ልክ ነው። ስለዚህ አሁን ሱመያም አውርተው አስረድቷት ያለውን ነገር እሷ በራሷ የሰጠችው ሀሳብ አለ። እንደው መጀመሪያ እንደውም አልተቀበልኩም ነበር ሀሳቡን። እኔ አሁን ትክክል። ምክንያቱም እሱ የኔና የአሚርን ያላመነበት እንጂ የቤትና የአሚርን አምኖበታል። ከጎኑ ነኝ እያዩ ያሉት ነገር በእሱ አይኑ ነው፣ በእሱ እይታው ነው እያዩ ያሉት። እሱ አብረን እስካለን ድረስ ደግሞ የጓደኛሽን አመልና ጸባይ ትረጃለሽ። ምን እንደሚፈልግ ምን እያደረገ እንደሆነ ሙባረክ ለኔ አዲስ አይደለም፣ አውቃለሁ፣ ረዳዋለሁ፣ ሳያወራም አውቃለሁ አይናይቼ። ስለዚህ ይሄ ነገር ደግሞ እያስጨነቀው ነው። እሱን ብቻ ሳይሆን ደግሞ እናቱንም እያስጨነቀችዋት ነው። ረዳሽና እኔ ደግሞ ተደውዬ የተባልኩትም ነገር አለ እሱ እስካለው ድረስ እኔም ደግሞ ደውላ ማሚ የሆነ ነገር ብላኛለች። ስለዚህ ይሄ ነገር ደግሞ ከሱ መጣ እንጂ እኔም ልል ነበር መጥቷል። በነገራችን ላይ አንድ ያልነገርኳችሁ ነገር አብረው እንዲመጡ ነው ያረገ ነው። አሚርና ቤት አንድ ላይ አመቻችታችኋል። አዘጋጅተናል። አንድም ታላ አንዳንድ ያዝ ለነገርና አንድ እንዳጠቀልላት አስራ ሲጋው ይሄ ውስጥ ላይ ልግለጥ እኔና ቤቲ ለምን ሌሎቻችሁም ታስራችኋል እንዴ? ሁላችንም ታስረናል። አለም አንቺም አትግለጫ። ኦሊ አንተም ረፍ። አልገለጥንም እኛ። ለአንድ ሰው ብቻ ነው የሚፈቀደው። በቃ አይዞህ ገደል ተከልለሃል። ረፊ እሺ አሁን ያለ ነው በጣም ከባድ ፕሮግራም ላይ ነው። ብዙ ነገሮችን አብረን አሳልፈናል። ብዙ ነገሮች የምሬ ነው የምላችሁ። እኔ በህይወቴ እንደዚህ አይነት ነገር ገጥሞኝ የማያውቅም። እናንተም ገጥሟችሁ ያውቃል ብዬ አላስብም። ሁላችሁንም የምን ዲኮር ዲኮር አለ እንዴ? ኧረ ምንም ዲኮር የመኪናው ነው። ኦሊያር ታውቁት የለ ኦሊያር ዝም ብሎ እና አዳምጡኝ እና ቤቲ ብዙ ነገሮችን አቀደናል። ብዙ ነገሮች ወደፊት ብዙ
ላይፎችን ለመጀመር አቅደን ሀ ብለን ጀምረናል። ከዛ ከጀመርንባቸው እና ቤቲ ብዙ ነገሮችን አብረን ለመጀመር አስበናል። ወደፊት ተጋብተን ልጆች ወልደን የልጅ ልጆችን ለማየት ብዙ ነገሮችን አቅደን ነበር አቅደናል በፊት ስንጀምር ማለት እና ያው እነዛ ነገሮች እንግዲህ ከዛ በኋላ ብዙ ነገሮችን አይተናል። ኢቨን ጊዜ እንኳን ቁጭ ብለን እንኳን ማኪያቱ እየጠጣን የምናወራበት ጊዜ እስከማይኖረን ያህል ብዙ ነገር ውስጥ ገብተናል። ኢቨን እስካሁን ድረስ እንኳን ቁጭ አንድ ላይ እኔና አንቺ ለብቻ እንኳን ቁጭ ብለን የማኪያቱ ጊዜ እንኳን አላሳለፍንም። ያንን ነገር ታውቃለሽ ነው። በጣም 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 ብዙ ነገሮችን አይተናል። ምን ማለት ነው? ቆይ አሁን ደግሞ ለአንቺ ትልቅ ህይወት እመኛለሁ። ለእኔና ለአንቺ በጣም ትልቅ ህይወት ነው የምመኘው እና አሁን እዚህ ጋር ብዙ ሰዎች አሉ። ያው መቼም ቀለበት ላይ ቀለበት አይደረብም። ስለ ህይወት እና ስለ አዲስ ህይወት ቤቲ አሁን እዚህ ጋር በእጄ ተንበርክክ ያለሁኝ እና ተንበርክክ ያለሁኝ ቤቲ ድጋሚ ያደርግልሽ ነው። ይሄ ቀለበት ለምን ትነግሯታላችሁ? ሰርፕራይዝ ማበላሻችሁ እኮ ዝም ብላ አይደለም። አይ እዚህ ላይ ሌላ አይደረግም እና ለዛ ለነግራት ይሄ ብዙ መከራ ያየ ቀለበት ስለሆነ ልንቀይረው ከዚህ የተሻለ ቤት አይ ነው በአዲስ መልክ ቤት አዲስ ህይወት ይሄኛውን በጣም ተወጃለሽ። ያው እኛ ሴቶች እንደው ከፍ ያለ ነገር ደስ ይላል። አዎ ይሄኛው ደግሞ ምንም ግልጽ እየሆነልኝ አይደለም እኮ። አይ ግልጽ ላደርግልሽ ነው። አዳምጪኛ። ይሄ ከዚህ ቀለበት በኋላ ብዙ ውጣ ውረዶችን አብረን አሳልፈናል። ብዙ ነገሮች አብረው ገጥመውናልና ላንቺ ከዚህ በላይ ነው የሚገባሽና ይሄንን አውጥተን እንግዲህ የተሻለ ነገር ስለሚገባሽ አንዳችሁ በቃ ወጣችሁ ቀለበት ትንሽ መስተካከል እስከምናዘጋጀው ብቻ ቀለበት እሱ የምን ቀለበት ምናምን ነው። እኔ ለምን የታሰረ? አይ ያንተ ችግርም ጊዜ አዘንም ጊዜ ደስታም ጊዜ አብረን ነበር። አሁን ደግሞ ከኛ ጎን እንድትሆን እኔ ከናንተ ጎን ነኝ፣ ግን ለምን የታሰረ? አሚር አይ ሰርፕራይዝ ነው። ሁሉም ታስሮ ነበር። ሁላችንም እኔም ታስሬያለሁ። በነገራችን እንፍታው። አይ ቢፈታስ እሺ ያው እኔ ብዙ ህይወት ለመጀመር እቅድ ነበረኝ። በእርግጥ አንተ በጣም ትወዳታለህ፣ ታፈቅራታለህ እና ይህ ነገር የሚገባው ደግሞ ለአንተ ነው። ስለዚህ ይህንን ነገር አንተ አድርገህለት አዲስ ህይወት እንዲጀምሩ ማለት ነው። ማን ነው? ከማን? ለማን? ከቤቲ ምን ከቤቲ ጋር እኔ ወስኛለሁ። አንተ እቺ ልጅ ማጎዳት በስነ ስርዓት ስለዚህ እሷ የምትቀባት አንተ ነህ። አላቅም አሚር፣ አንተ ጋር እሷ እንደምትወዳት እንደምታፈቅራት ነው አይነት ላይ ያነበብኩት ያለው። ስለዚህ ይህንን ነገር አንተ እንድታደርግላት እፈልጋለሁ። ምን ብዬ ነበር የሚሰማኝ ሰው እዚህ አገረሽ ታጥቃለች ልጅ አንተም አርቀህ ከጣልካት ምናልባት ራሷን ልጎዳ ልምትል ትችላለች። እኔ ወስኛለሁ። አንተ ጋር ስትሆን ደግሞ ደስተኛ ትሆናለች ብለን ስለዚህ እኔ ወስኛለሁ። እምቢ ብትልም እሺ ብትልም አሚር እቺ ልጅ አንተ እኔ ወስኛለሁ። በቃ ማለት አሁን ሙባ አብረው ሆኑም አብረው አልሆኑም ሌላ ወንድ አፈቀረችም አይመለከተውም አይደለም። በቃ እኔ እንደዛ ወስኛለሁ። በቃ አንተ ፈለካትም አልፈለካትም እኔ ከዚህ ነገር
ራሴን አግልያለሁ። ስለዚህ እሷ አንተ እምቢ ካልካት የሆነ ነገር ልትሆን ስለምትችል ይሄንን ነገር አሁኑ 1 ደቂቃ ነው ያለ፣ በ1 ደቂቃ ውስጥ እንድትወስን እፈልጋለሁ። ትወዳታለህ፣ ውስጥ ያስታውቃል፣ አይንህ ይናበባል፣ ይናገራል። ስለዚህ ይሄንን ነገር ልታደርግላት ትፈልጋለህ። የሰው ልጅ ምላስ ይወርሽ አይኑ ያወሽና አይኑ ፍቅር ልትጀምሩ እፈልጋለሁ። ጀመራችሁም አልጀመራችሁም ግን ከጎና ብለን ስላሰብን ነው መጀመር አለብን። ለዛ ነው። ስለዚህ ከጎና ብትሆን ደስ ይለኛል። ዛሬ ደግሞ ይህን ፕሮግራም ጠራሩ አሪፍ ነው። እንግዲህ መልካም ህይወት እንመኝላችኋለን። አቅፋታው እንዴ እሺ፣ አሁን አይናችሁን ከመግለጣችሁ በፊት ቤቲ ላንቺ ለህይወትሽ የሚገባሽ ሙባረክ ሳይሆን አሚር ቀለበት አድርግላትና አዲስ ህይወት ጀምር። እንዴ ሙቢ እንዴት ነው እንደዚህ የምትለው? ተረጋጊ ቤቲ። ኧረ ቤቲ